ኤቢዬ ምን ሆነሽ ነው እንዴ? ምን ሆነሽ ነው እንዴ? ደም በገዳይ አትፍረዱ፣ ሟችም አናዳጅ ሊሆን ይችላል ይባል። ምንስ ብታደርግ አቢጌል ስላጠፋሽ ነው የደበደባት ልትለኝ ነው? ይሄ ለመመታቷ ምክንያት አይሆንም። ይሄ እኮ በጣም ቀላሉ ነገር ነው። ይልቅስ ልጁ አቢጌልን አፍቅራታለሁ እያለ የሚጋተታት ነገር ነው ከባዱ። ጭራሽ ደግሞ የሚያበሳጨው ይሄ ነው። ኤቢ ከናታን ውጭ ከማንም ጋር ልትሆን አትችልም። እመነኝ፣ እስር ቤት እንዲወረወር ነው የማደርገው። ወንድ ልጅ እወዳታለሁ። ሰላም፣ እንዴት ናችሁ ቤተሰብ? አላችሁ? አለን፣ እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን። ውድ የኢትዮጵያን የኤርትራውያን እንዲሁም በውጭም በውስጥም ያላችሁ የሀገሬ ልጆች እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል። እንዴት ናችሁ? ስራስ እንዴት ነው? ከመዲያም ኩሽና ጋር እንዴት እያሳለፋችሁ ነው? በዓልንስ ምን ይመስል ነበረ? ከኔ ጋር ምንም አይልም፣ እግዚአብሔር ይመስገን። ሀገራችንን ሰላም፣ ፍቅር፣ አንድነት ሰጥቶ እኛም ለሀገራችን አብቅቶ በሀገራችን የምናከብር ያድርገን። እንግዲህ ውድ ቤተሰቦቼ ቪዲዮን ሲጀምሩ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ እላለሁ። በዚህ ከመቀጠላችን ደግሞ ዛሬ ናታኔምና ዳጣዬ የፍቅር ጥያቄያቸውን አቅርቦላታል ማለት ነው። ፍቅሩን ገልጦላታል ማለት ነው። በጣም ደስ የሚል ዜና ነው ይዘን የመጣ ነው። እንግዲህ አቢጌልም በገዛ እጇ ተደብድባለች፣ ተመታለች። አልታርፍ ብላ ነበረ። እውነት ትንሽ ከበድ ይላል። የምትናገራቸው አማርኞች ትንሽ ያማሉ። እንደዛ በምትናገርበት ያው የሰው ልጅ ይገባዋል አይባልም እና ማስተዋል ይስጠው ይድለው ነበር የሚባለው። ግን እሷ በጣም የበዛና የወጣ ነው። እውነት ለመናገር ከምር እኔ በጣም ነው እንትን ያለ። ዛሬ ደግሞ በጣም ወንድነቱን ማሳየት እንግዲህ ሱራ አውጥቶ መሮጥ መሰለኝ በሷ ቤትና እንደዛ አድርጋ እያለች እየተናገረ ትገኝ ነበረ ጀግኒት። እሱም ወንድነቴ እንኳን ያሳይሻለሁ ብሎ በጥፊ ነው የመታት። ሴት ላይ ጥፊ ባይነሳ ግን የገዛ ስራችን ነው የሚያስከብረንም የሚያዋርድንም የራሳችን ነውና እሷ ግን በራሷ ጊዜ በራሷ ስራ ተዋርዳለች፣ ተመታለች። ዛሬ ከጎዳና ዳር ወድቃለች ማለት ነው። እንግዲህ የመታትን አላወቁም ነበር ቤተሰብ። ማነው የመታሽ እያሉ ዳጣይና ውሃ በሚጠይቁባት ሰዓት አንቺ ነሽ እንደከሽ አስመታሽ ነው ያለች ዳጣይን። እንግዲህ ዳጣ ለሷ ብዙ መስዋዕት እንደምትከፍልላት አታውቅም። ያንን ባለማወቋ አንቺ ነሽ ያስመታሽ ብላታለች። አንቺ ከፈሽ ነው እንዲያስመታሽ ስትላት ማኑ እንደዚህ አድርጎ የመታሽ ምናምን በምትላት ሰዓትም የሚያፈቅርሽ ነው ወይ ስትላት አዎ እሱን የመታኛለች። ዳጣም ነገ እንግዲህ የምንደበድበው ሰው አለ እንማታለን እንደበድባለን እያለች እሷም እየዛቴ ትገኛለች ማለት ነው። እንደምደበድበውም ባለሙሉ ተስፋ ነን ጀግና ነች ዳጣዬ እንደዛ እያለች ትናገራለች ማለት ነው። እንግዲህ ጋሽ ደረጀም ዛሬ ለመግለጽ አስቦ ነበረ የዳጣን ጉዳይ። ግን ከማርታ አንደበት የሚወጣው ቃላቶች የሆነ ነገር ሲሉ ተመልሶ በቃ ተይው ተይው ብሎ እሱም ወጣ ከዚህ አማርኛ ማለት ነው። የወጣበትን ምክንያትም ደግሞ አንደኛ ሁሉም ሚስጥር አይገለጥም። በውስጥ የሚደበቅ ሚስጥሮች አሉ፣ በውጭ የሚናገሩ ሚስጥሮች አሉ። ስለዚህ የጓደኛ የሚናገር ሚስጥር አለን፣ የግል ለብቻው የሚያዝ ሚስጥር አለና ሚስጥርን አለማውጣት ነው እያለች ስትነግረውም እንዴት እንደዚህ ሊሆን ቻለ? አሁን ለምሳሌ አንድ ሴት ግን እኔ እውነት መናገር ስጠረጥር አቢጌልም ከሌላ የመጣ ይመስለኝ መጨረሻ ላይ እናያለን። እውነት አቢጌልም የጋሽ ደረጀ ልጅ አይመስለኝም። እንደው ዝም ብዬ ሳስብ ማለት ነው። መጨረሻ ላይ ግን ይገለጣል ብዬ ባለ ሙሉ ተስፋ ይሆናለሁ። እንደዛ ብላ በምትነግር ሰዓትም አንድ ሴት ከሌላ ብትወልድ አንድ ቀን እንዲያጋጣሚ ተደፍራ ከሌላ ብትይዝ ወይም ብታረግዝ ሄድ ያለ ባሏ መናገር የለባትም እያለች እየነገረችው ነው ማለት ነው። የለባትም ያንን ሚስጥር መደበቅ አለባት፣ ለግሏ ማድረግ አለባት እንጂ ለባሏ እንዲህ ነኝ ብላ መናገር የለባትም። ያ ባል ሁልጊዜም አያምንም እያለች
እያስረዳችሁ ትገኛለች። እንደዛ በምትልበት ሰዓትም እንደዚህ ነው እንዴ? ለካ እንደዚህማ ከሆነ በጣም ከባድ ነው ማለት ነው እያለ እሱም በጣም እንትን እያለ እየነቀነቀህ እያለ ምንድን ነው ብትነግረኝ አልከው? እኔ ግን አልለቅህም፣ ንገረኝ፣ ምንድን ነው የደበከኝ እያለች ስትጠይቀውም አይ እኔ ምንም የደበኩሽ ነገር የለም፣ እውነት አልደበኩሽም፣ ነይ ለዚህ ትንሽ ምሳ ያስፈልግሻል፣ ነይ ምሳ ልጋብዝሽ እያለ ምሳ ይዟት ይሄድ ይገኛል ማለት ነው። እሷ ግን በምሳ አልተውልም፣ ቀልድ የለም፣ የጀመርካትን ትጨርሳለህ እያለች ነው እየተናገረችው ማለት ነው። እንግዲህ ዳጣም የት እንደተወለደች ማወቅ በጣም ትጓጓለች። ሰላም እናቷ እንደሆነች ዳጣ አታውቅም። እስካሁን ድረስ ልታውቅ ያልቻለችው ነው። ግን ጋሽ ደረጀ ለናታን አውቃለች ማለት ነው ብሎ ጫፉን ሲነግረው ብሎ በሚመልስለት ሰዓትም ጋሽ ደረጀ ከመኪና ላይ ነበር የወረደው። ዳጣም የአዲስ አበባ እንደተወለደች ለናታን ነግራው ነበረና ናታን ለሰላም ሲነግራት ሰላም ደግሞ በጣም ጥያቄ ፈጥሮባት ነበረ። ከየት ነው? እንዴት? ለምን ዋሸችን? እዚህ ቤትስ እንዴት ልመጣ ቻለች? ለምንድን ነው? ጋሽስ ለምን አመጣት? ለእህቶቿስ እንደዚህ ሆና ለምትንሳታሰፍላቸው እንደዚህ እያደረገቻት ለሷ ክፉ እየተመኘችላት ለአቢጌልስ እንዲህ የምትሆንላት ለምንድን ነው? ይህ ነገር አልገባኝም እያለ በምትናገርበት ሰዓትም ዛሬ ግን ዳጣን ይዘን ባንድ እናስጨንቃታለን። ስለዚህ ከተወለደችበት እርግጠኛው መናገር አለባት። ከድሬዳዋ ብላ ነው የተናገረችው። ድሬዳዋን የተወለድኩት ሰላምዬ ነበር ያለቻት። አባቷም ሲሳይ እንደሆነ ነበር የነገረቻቸው። ጋሽ ደረጀም የነገራቸው ሲሳይ እንደሆነ ነበረ። ዛሬ ግን ጋሽ ደረጀ ነው። እንደዛ በሚልበት ሰዓትም አይ እንደዛ የሆነው ነገር በጣም ከባድ ነው፣ መወራት የሌለበት ነው ብላ ናታንን ገርፋ ለምን ተናገርክ? ይህን ሁሉ ያደረግከው አንተ አይደለህ? ግን ለምንድን ነው እንዲህ ልትለኝ የቻልከው? እንዲህ ልትናገር ለሰላም የቻልከው ለምንድን ነው ብላ በምጠይቅበት ሰዓትም አይ እኔ እኮ ልናገራለሁ ብዬ ፊቱ ነግሬሽ ነበረ። ስለዚህ እነግራታለሁ ስላልኩሽ ነገርኳት። ግን ሰላም ይዝን ያክል ለምንድን ፈልገሻት ነው? ፊትሽም ትክክል አይደለም። በጣም እየተበሳጨሽና እየተቆጣሽም ለምንድን ነው እያለ እየጠየቃት ይገኛል ማለት ነው። ናታን እንግዲህ አቢጌልን አይወዳትም፣ አይፈልጋትም። እሷ ግን የምወደው የማፈቅረው እሱም ብቻ ነው እያለች እናቷ ማርታም ከሱ ሌላ ማንንም አታገባ፣ ግዴታ ነው እሱም ብቻ ነው የምታገባው፣ ሌላ ማንንም አይነካትም እያለች ይሄ ፊቱን የመታት ፊቷን የጠበሳት ልጅ ፍቅረኛ ተብዬው እሱ ምንም አይመለከተውም፣ እሷ የናታን ብቻ ናት እያለች አቶ ደረጀ እየተናገረ ይገኛል ማለት ነው። እናትም አይ እንደዛማ አይደለም፣ የናታንና የናታን ብቻና ብቻ ናት እሷ፣ ሌላ ማንም አትሆንም። ግዴታ እኮ አይሆንም ማርትዬ፣ ለምን እንደዚህ ታያለሽ? የሚፈልገውን ራሱ ያውቃል እያለ ይናገራል ማለት ነው። እሱ ግን ዳጣን ነው በጣም የሚወዳት በጣም የሚያፈቅራት። በቃ ውስጡን ነገሩን ሁሉ ሲገልጥላት ነበረ። ዛሬ በጣም ደስ የሚል ዜና ነበረ። እንደሚወዳት እንደሚያፈቅራት ገለጠላት። እሷ ግን ንጹህ ፊት አልሰጠችውም፣ አልገባትም፣ አልተረዳችውም። ምክንያቱም እሷ ጋር በምትገናኝበት ሰዓትም አቢጌል በጣም ነው የምትቆጣው። እሱ ጋር ራሱ ስታያቸው በጣም ትቆጣለች እና ለምን እሷን አትይዝም እያለች እሷን ትቸከችኳለች። እኔ የምፈልገውን ነው ወይስ የሚፈልጉኝን ነው? ስለዚህ የሚፈልጉኝን ነው መያዝ ያለብኝ እያለ ይናገራል ማለት ነው። እንግዲህ ቤተሰብ መልካም በዓል መልካም ጊዜ እየተመኘሁ በዙ ሰናበታችኋለሁ። መልካም በዓል ይሁንላችሁ።